በዚህ የጸጋ ወር የምንማረው ስለ ጸጋ ነው። ጸጋ ነው የምንማረው። ስለ ጸጋ ስናነሳ ስለ ኦሪጂናሉ ትርጉም ስለ በዕብራይስጥ ስለ ተጻፈው ስለ ካሪስ የሚለውን ሐሳብ አንስተናል። ካሪስ የሚለው ሐሳብ 3-4 ትርጉሞችን ይዞ ነው ያለው። በዚህ ጤና የመጀመሪያው ትርጉም ዋናው ትርጉም የሚባለው በዕብራይስጥ ትርጉም ሲቀመጥ ጸጋ የሚባለው ነገር ሞገስ፣ ፍቅር፣ ምህረትና ቸርነት በሚሉ 4 ሐሳቦች ታስሮ የተቀመጠ ሐሳብ ነው ያለውና ጸጋ ሲባል ሁለቷን ፊደል ብቻ አስበን የሆነ ጸጋ በቃ ጸጋ ስጦታ ብለን እንዳንደመድመው ጸጋ ውስጥ በርካታ የሆኑ የሚገርሙ ዋና የሚባሉ የህይወታችን መልህቆች ያሉበት ቁልፍ ቃል እንደሆነ ማሰብ ያስፈልጋል። ስለዚህ ስለ ጸጋ ስንነጋገር ባለፈው የመጀመሪያ ያነሳነው ሐሳብ ጸጋ ማለት እግዚአብሔር ለሰው የተገለጠ የእግዚአብሔር ፍቅር ነው ብለናል። እግዚአብሔር ለሰዎች የገለጠው ፍቅር ነው ብለናል። የእግዚአብሔር ፍቅር ደግሞ የተገለጠበት መንገድ ሰውን ሰው አርጎ መፍጠሩ አንደኛ ጸጋ ነው። ስለዚህ ሰውን ሰው አርጎ የፈጠረው በጸጋ ነው። እግዚአብሔር በመልኩ ነው የፈጠረው። ይሄ ራሱ አንድ ስጦታ ነው። ይሄንን ድኩላ አልተቀበለም። ይሄ ስጦታ ይሄንን ሌሎች ፕላኔቶች አልተቀበሉትም። እግዚአብሔር የፈጠረው ሰው ብቻ አይደለም፣ በጣም በርካታ ነገር ፈጥሯል። ግን ለሰው ነው፣ በመልኩና በምሳሌው የፈጠረው ሰው ነው። ይሄን ስጦታ የሰጠው ለሰው ነው። ዘላለምን የሰጠው ለሰው ነው። ስለዚህ ጸጋ የሚባለው ነገር እግዚአብሔር ለሰው የገለጠው ለሰው የሰጠው እግዚአብሔር የሚገርም ትኩረት ነው። ስለዚህ ስለ ጸጋ ስናነሳ እግዚአብሔር እንዴት እንደሚያየን አይተናል። እግዚአብሔር እንዴት ነው የሚያየን? እግዚአብሔር ሰው አድርጎ ሲፈጥርን ራሱ ለኛ ያለውን አተያየት ነው የሚያሳየው። ስለዚህ ሰው ሆኖ መፈጠር በራሱ የረከሰባችሁ ሰዎች ጸጋ አልገባችሁ። ሰው ሆኖ መፈጠር ራሱ ክብር ነው። ለምን መሰላችሁ? ሰው በእግዚአብሔር መልክና ምሳሌ ነው የተፈጠረ። በምድር ላይ እግዚአብሔርን ምንም ነገር የሚወክል ነገር ሌላ ነገር የለም። ሰው ነው እንደዚህ ፈጥሬዋለሁና የኤደን ገነት ፎርሿል፣ ኃጢአት ሰርቷል፣ ወድቋል ብሎ ኃጢአት ሰርቶ ሰው ሲወድቅ ዘፍጥረት 3 ላይ የራሱ ጉዳይ እንኳን አላለው። ያንን ሰው ለማዳን ከሴት በሚወለድ ታምር እሰራለሁ ብሎ በሴቲቱና በአንተ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ እሱ ራስን አንተ ደግሞ ሰኮናውን ተብሎ የተጻፈው እኮ ከድንግል ማርያም ስለሚወለደው ኢየሱስ ክርስቶስ ነው ያወራው። ሲወድቅበት እግዚአብሔር ነገ ደግሞ ልጄን መስዋዕት አድርጌው አድነዋለሁ ወድቆ አይቀርም ሰው አለ። ምን ያህል ትኩረት እንደሚሰጠን ተመልከቱ። ከቆይታ በኋላ አይደለም የወደቀ ጊዜ ነው መጥቶ እግዚአብሔር ኪዳን የገባው አድነዋለሁ ወድቆ አይቀርም አለ። ማንን? እስቲ ሰው በሉ። ሰው ወድቆ አይቀርብኝም፣ ባክኖ አይቀርብኝም፣ ተታሎ አይቀርብኝም፣ ተጭበርብሮ አይቀርብኝም፣ ተራቆቶ አይቀርብኝም ብሎ እግዚአብሔር ወድቆ አይቀርም ምን ያነሰዋለሁ ብሎ እግዚአብሔር ፕላን አደረገ። እንደዚህ ማን ታየ ከሰው ውጭ? ይህንን ለማዳን እግዚአብሔር ከድንግል ማርያም ኢየሱስ ክርስቶስ በስጋ መጥቶ በምድር ላይ እንደገና ሰው ሆኖ ተመላልሶ የሰዎችን ሁሉ በደል የሰዎችን ሁሉ የኃጢአት ዕዳ፣ የሞት ዕዳ፣ የአመጽ ዕዳ፣ የእግዚአብሔር ቁጣ በሰው ላይ የነበረውን ቁጣ ሁሉ ሰብስቦ ኢየሱስ ላይ አኑሮት በቀራንዮ መስቀል ላይ ወስዶ ኢየሱስ ሞቶ ነው እኮ ሰው ይዳን። ጸጋ እግዚአብሔር ለሰው ያለው አተያየት ነው። ሰውን እንዴት እንደሚያየው ተመልከቱ። ስለ ጸጋ ሲታሰብ እናስብ። እንደዚህ ነው ሰው እግዚአብሔር የሚያየው፣ አክብሮ ነው የሚያየው። እኛ እንደምናራክሰው እኛ ዝቅ እንደምናረገው አይደለም። የወደቀ ኃጢአት ውስጥ እንኳን ያለን ሰው እግዚአብሔር እንደዚህ በትኩረት ነው የሚያየው። እንደዚህ በጣም ዋጋ ሰጥቶ ቦታ ሰጥቶ ነው የሚያየው። እኛ ዛሬ እንደምናራክሰው፣ እንደምንጥለው፣ እንደምንገለው፣ እንደምናርደው፣ እንደምንገፋው፣ እንደምናጉላላው አይደለም። እግዚአብሔር የዚህን የሚያክል ክብርና ቦታ የሚሰጠው ነው ሰው። ጸጋ ስንል እግዚአብሔር ለሰው ያለውን አስተያየት ሳቢ ማለት ነው። ስለዚህ ስለ ጸጋ ስታስቡ እግዚአብሔር እንደዚህ ነው የሚያያችሁ። እግዚአብሔር አክብሮ ነው የሚያያችሁ። እግዚአብሔር አክብሮ የሚያየውን ሰው እናንተ አዋርዳችሁ አትዩት፣ አክብራችሁት። እስቲ እንደዚህ በእጃችሁ ጫኑና እግዚአብሔር ስለሚያከብረኝ ራሴን አከብራለሁ፣ እግዚአብሔር ስለሚወደኝ ራሴን እወዳለሁ። አትጣሏት። እናንተ ከጣላችሁት ምንም አይነሳው። ስለ ጸጋ ካልገባን እንጥለዋል። አንደኛው እሱ ነው። ሁለተኛ እግዚአብሔር ለሰዎች ያለውን ፍቅር የምናይበት ነው ብያለሁ። የተገለጠው ፍቅር እግዚአብሔር ለሰዎች ያለውን ፍቅር የታየበት ፍቅር ነው።
ጸጋ ስንል እንግዲህ ካሪስን ነው እያየን ያለ ነው። በእግዚአብሔር ፊት ሞገስ አግኝተናል፣ ተወዳጆች ሆነናል። ቅድም ላልዬ እንዳነበበልን እንዲሁ በሕይወት ኑሪ አልኩሻል። በኃጢአትና በደላችን ሙታን ነበርን። አሁን በማይታዘዙ ልጆች ላይ ለሚሰራው መንፈስ አለቃ ፍቃድ ተይዘን ነበረ። የስጋችንና የልቦናችን ፍቃድ እናደርግ ነበረ። ከፍጥረታችን የቁጣ ልጆች ነበርን። ከወደደን ከትልቅ ፍቅሩ የተነሳ ምን የሚወደድ ነገር አለ? ደም በደም የሆነ ሰው ምን ይወደዳል? ምን ይወደዳል? የወደቀ ሰው በቃ ከወደደን ከታላቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ምን ሰጠን? ሕይወትን ሰጠን። ጸጋ ስንል እግዚአብሔር ፍቅር የተገለጠበት እንደዚህ ነው የወደደን። እግዚአብሔር ወዶናል። ወዶኛልና ምን አደረገኝ አለ ዳዊት? አዳነኝ። እስቲ ወዶኛልና በሉ፣ አዳነኝ በሉ እስቲ። በቃ የዳን ነው ምን ስላደረገን ነው? ጮክ በሉና በሉልኝ ባካችሁ በደንብ እዚህም እዛም ስለወደደኝ አድኖኛል በሉ እስቲ። አለቀ በቃ። እግዚአብሔር ለምን ወደደኝ? በቃ ወደደኝና አዳነኝ። ማንም ፊቱን ሊመልስበት በማይችልበት ችግር ውስጥ በነበርን ጊዜ በኃጢአትና በደል ተጨማልቀን በወደቀን ወደደን። ምን የሚወደድ ነገር ምንም የለም፣ ግን ወደደን። እንደዚህ ነው የተወደድነው። ፍቅር የተገለጠበት ነው ጸጋ። እሱም ብያለሁ። ሶስተኛ ዛሬ አንድ ነገራችሁና ብዙ ጥቅስ ስለማጽፋችሁ ጻፉ። ፍጥጥ አትበሉ። ቸርች ሲኒማ ቤት አይደለም። የምትጽፉ ጻፉ፣ የምትይዙ ያዙ። የማትጽፍ ከሆነ ግን ትጭበረበራል። እኔ ድሮ ደህንነት ትምህርት ያስተማረኝ ሰውዬ ያስተምረናል፣ ጻፉ ይለናል፣ እንጽፋለን። ከዛ እኔ ደግሞ ቶሎ ጽፉ አጀንዳ እያልኩ ነው። ከዛ ያጻፈኝ እኔ ሳየው የተናገረውና የሰጠን ጥቅስ አንድ አይደለም። ሳምንት መጥቼ ስጠይቀው ይናደድ ነበር። ስለዚህ ጥቅሶች እናያለን። ኤፌሶን 1:7 ኤፌሶን 2:7 እነዚህ ሁለት ሐሳቦችን እናያለን። ኤፌሶን 1:7 በውድ ልጁ አሁን ጸጋ ከእግዚአብሔር የሚሰጥ በረከት መሆኑን ልነግራችሁ ነው። በረከት የሚባል ነገር በሙሉ በረከቱ በምን ተባረከ? በረከት ማለት ሁሉንም የበረከት አይነቶች ይጠቃልላል። ሁሉንም እግዚአብሔር ሰጥቶኛል ለምትሉት ነገር ሁሉ ጸጋ ነው፣ የጸጋ ነው። የተሰጠኝ ከእግዚአብሔር የተቀበልኩት የምትሉት በረከት የተባለ ነገር ሁሉ ጸጋ ይባላል። እሱ ከእግዚአብሔር የተቀበልነው በረከት በሙሉ እሱ ጸጋ ይባላል። አይ ከእግዚአብሔር አልተቀበልኩትም፣ ይሄ ልፋት፣ ይሄ ኃይል፣ ይሄ ጉልበት፣ ይሄ ችሎታ፣ ይሄ ትምህርት የምትሉት ነገር ካለ ለብቻ ቦክስ ውስጥ አስቀምጡትና መጨረሻ ላይ ትነግሩኛላችሁ የቱ እንደሆነ። እግዚአብሔር የሰጣችሁ በረከት በሙሉ እሱ ጸጋ ይባላል። ለዚህ ነው ኤፌሶን 1:7 እንደዚህ ይላል፣ በውድ ልጁም እንዲያ እንደ ጸጋው ባለጠግነት መጠን በደሙ የተደረገው ቤዛነታችንን አገኘን። ቤዛነታችንን ያገኘነው በምንድን ነው? እንደ ጸጋው ባለጠግነት መጠን ቤዛነታችንን አገኘን። እርሱም የበደላችን ስሬት ነው ይላል። 2:7 በሚመጡ ዘመናት ቅድም እንዳልኳችሁ ሙታን ነበራችሁ። ከዛ ደግሞ የስጋችሁና የልቦናችሁ ፍቃድ ታደርጉ ነበረ። ከዛ አጋንንት በዚህ ዓለም አሁን ለሚሰራው መንፈስ አለቃ ፍቃድ ትኖሩ ነበር። የልቦናና የስጋችሁን ፍቃድ ታደርጉ ነበር። ከዛ ከፍጥረታችሁ የቁጣ ልጆች ነበራችሁ ካለ በኋላ ነገር ግን ብሎ ናደው ከወደደን ከትልቅ ፍቅሩ የተነሳ በደላችን ኃጢአተኛ ምናምን በነበርን ጊዜ ክርስቶስ ጋር ሕይወትን ሰጠን። ይሄ የሆነበት ምክንያት ብሎ ነው የሚነግረን። ይሄ የሆነበት ምክንያት እንደዚሁ የሞቱ ሰዎችን ያዳነበት ምክንያት በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ አቤት መጽሐፍ ብትይዙ ኖሮ ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ። ይሄንን ለምን አደረገ ካላችሁ እግዚአብሔር ባለጠግነቱን ያሳይ ዘንድ ኢየሱስ ክርስቶስን የከፈለው ለቸሬ ምንድነው ካልከኝ፣ እንዲሁ ለምን ወደድከው ካልከኝ ባለጠግነቱን ያሳይ ዘንድ፣ ከሁሉ ይበልጠው ባለጠግነት ያሳይ ዘንድ ከእርሱ ጋር ምን አደረገ? የባለጠግነቱ ብዛት የሞተውን ቸሬን ኢየሱስን ሲያስነሳው አብሮ አስነሳው ይላል። ከሞት ሲያስነሳን ባለጠግነቱን ያሳይ ዘንድ በጸጋ በበደልና በኃጢአታችን ሙታን ነን ነው የሚለው። የሞት ነውን ለምን አስነሳን? በጸጋ። ለምን? ባለጠግነቱን ያሳይ ዘንድ፣ ትልቅ መሆኑን ያሳይ ዘንድ ከእሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር ምን አደረገን? ለምን? ባለጠግነቱን ያሳይ ዘንድ። ከሞት ለምን አስነሳን? ባለጠግነቱን ሊያሳይ። ለምን? በጸጋው። እንዲሁ የሚጠብቀው ፍርድ ነበር፣ ፍርዱን ወሰደውና ሞቱን ሞተለትና ኃጢአቱን ሻረለትና እንዲሁ ለምን? ባለጠግነቱን ያሳይ ዘንድ።
ምን አረገው? ከሞት አስነሳው። ከዛስ ወሰደው። የት አረገው? በሰማያዊ ስፍራ። የት? በቀኙ። ምን አረገው? አስቀመጠው። መዳን ጸጋ ነው። የዳናችሁት በምንድን ነው? በጸጋ ነው። ስለዚህ ማንም እንዳይመካ ከስራ አይደለም። ማንም እንዳይመካ። ይመካ በማን ይመካ? ስለዚህ ወዶኛልና አዳነኝ በሉና ጩሁ እስቲ። በደም ደመቅ አርጉና ወዶኛልና አዳነኝ በሉኝ እስቲ። ጠላት ይስማችሁ። ወዶኛልና አዳነኝ። በማለዳ ተነስታችሁ ወዶኛልና አዳነኝ ነው የሚባለው። ለምን? የዘላለም ሕይወት ያገኘነው ሰርተን ሳይሆን ወዶን ነው። ፍቅር ነው። አሜን። ለጸጋ ስታወሩ ጸጋ ማለት ሁለት ፊደል ያለው ይሁን አገልግሎት ብቻ አይደል? ይሁን የዘላለም ሕይወት ራሱ የጸጋ ስጦታ ነው። በአብ ቀኝ መቀመጥ የጸጋ ስጦታ ነው። እያንዳንዱ አገልግሎት የሚባል ነገር በሙሉ የምስጦታ ነው። ጽድቅ ያገኘነው በምንድን ነው? የጸደቅነው በምንድን ነው? በጸጋው። ጸጋው ከኛ ምንም የለም። እሱ ነው የኛን ኃጢአት ወሰደ፣ ለበሰው፣ የሱን ጽድቅ ለኛ ሰጠ። ፍርዱ እኛ ላይ የነበረውን ወሰደውና የሁላችንን በደል በእሱ ላይ ያኖረው። እርሱ እኛን እያሰበ ልጁ ተቀጣ። ቅጣት እኮ ቀርቶ አይደለም። በነፃ ሲባል አንዳንድ ሰው ርካሽ ይመስላል። ነው እግዚአብሔር ሐሳቡን ቀይሮ አይደለም፣ ቅጣቱን ቀይሮት አይደለም፣ ሞቱን ቀይሮት አይደለም። ኢየሱስ ወስዶት ኢየሱስ ላይ ያኖረውና እኛን ነፃ አረገን። የኢየሱስን ጽድቅ ለኛ ሰጠና የኛን ኃጢአት እሱ ላይ አድርጎ ኃጢአትን ቀጣው። በክርስቶስ ሆኖ ጽድቅ ያገኘነው በጸጋ፣ የዘላለም ሕይወት ያገኘነው በጸጋ። እንግዲህ ታዲያ እንደዚህ ስለሆነ በኃጢአት ጸንተን እንኑርን አይደለም ማለት ነው። አይደለም። ኢየሱስን የሚያክል ውድ ጌታ ተገሎበታል፣ ታርዶበታል። ርካሽ አይደለም። ስለዚህ ስለ ጸጋ እውነቱ በደንብ ሲገባን፣ የእግዚአብሔር በረከት ሲገባን፣ ይሄ የእግዚአብሔር ፍቅር ሲገባን የምናራክሰው ነገር የለም። ለዚህ ነው ቅድም ተናገር ያለው በአንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 1 እስከ 4 ሄዳችሁ ተመለከቱ። ዮሐንስ በጣም ሲሪየስ ነገር ጻፈ። ዮሐንስን ታውቁታላችሁ። ከጌታ ከኢየሱስ ክርስቶስ ደቀ መዛሙርት መካከል እስከ መጨረሻ በሕይወት ኖሮ ተፈጥሮ ሞት የሞተው ሰው እሱ ነው። ወደ ጌታ በጣም ይጠጋ የነበረ፣ በመጨረሻ መስቀሉ አጠገብ ከማርያም ጋር የነበረው፣ ኢየሱስ በጣም ይወደው የነበረው፣ ወደ ደረት በጣም ያስጠጋው የነበረው ዮሐንስ ደብዳቤዎቹ መካከል አንድ በጣም ሲሪየስ ደብዳቤ ጻፈ። በተለይ ምዕራፍ 3 ላይ ምንድን ነው ያለው? የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለ ፍቅር እንደሰጠን እዩ። በቃ ክርስቲያን ሆናችሁ መኖር ከፈለጋችሁ ማየት አለባችሁ። እንዲሁም ነን። አሁን የማ ልጆች ነናል? የእግዚአብሔር ልጆች ነን። የእግዚአብሔር ፍቅርን እዩት። ያስተማሩን አባቶች፣ እዚህ ውስጥ ያሉት ቀደምት አባቶች ሐዋርያቱ የሚነግሩን ትምህርት ይሄንን ነው። እዩ ይላሉ። ለምን? እነሱ አይተው ነው የተከተሉት። ምዕራፍ 1 ላይ ስታዩ ሕይወት ተገልጧል። እኛም ምን አድርገን አይተነዋል፣ እንመሰክራለን። በእጆቻችን ነክተነው ነበር፣ አብረነው ነበርን። ከሕይወት ጋር ሕይወትን ጨብጠነዋል፣ ነክተነዋል፣ ዳሰነዋል። የምናወራው ያየነውን፣ የዳሰስነውን፣ የነካነውን፣ አብረነው የነበርነውን ነው የምናወራው። ስለዚህ ማየት አለባችሁ ይላል። ምኑን ማየት አለባችሁ? ምኑን? ፍቅሩን፣ የእግዚአብሔር ልጅ የሆናችሁበትን ፍቅር። የእግዚአብሔር ልጆች የሆን ነው እንዴት ነው? ከሆነ ቤተክርስቲያን ወደ ሆነ ቤተክርስቲያን ሄደን ከሆነ ቸርች የሆነ ቸርች ሄደን ነው አይደለም። አይደለም። ኢየሱስ ታርዶ ነው። እዩታል። እሱን ካላያችሁ ትረብሻላችሁ። የእግዚአብሔር ልጆች ነን አሁን ይላል። መቼ? አሁን። እንዲሁም ነን አሁን የእግዚአብሔር ልጆች ነን ይላል። መቼ? እስቲ አሁን በሉኝ። እኔ የእግዚአብሔር ልጅ ነኝ በሉ። ማን ነው እግዚአብሔር? የት ነው ቀበሌው? ምን ማድረግ ይችላል? ምን አለው? በደንብ ገብቷችኋል? እሱ ከገባችሁ ተጨማሪ አትፈልጉም። ለዚህ ነው እዩ ያለው። አሁን የእግዚአብሔር ልጆች ነን። በችግር ውስጥ ሆነን አዎ የእግዚአብሔር ልጆች ነን። ደም ውስጥ ሆነን አዎ የእግዚአብሔር ልጅ ነን። ተቸግረሃል፣ አዎ የእግዚአብሔር ልጅ ነህ። አጥተሃል፣ አዎ የእግዚአብሔር ልጅ ነህ። ርቦሃል፣ የእግዚአብሔር ልጅ ነህ። ታመሃል፣ የእግዚአብሔር መቼ? አሁን የእግዚአብሔር ልጆች የሆንበት ምስጢር ሲገባን ከሁኔታ ጋር ያለው ነገራችን ይፋታል። አሁን የእግዚአብሔር ልጆች ነን ይላል። አንዳንዶቻችን የእግዚአብሔር ልጅነታችንን ጠርጥረናል። ስለተቸገርን፣ ስለተራብን፣ መኖሪያ ስላጣን፣ ቤት ስለጠበበን፣ ሁኔታዎች ስለተጨበሩ፣ ችግሮች ውስጥ ስላለን ልጅነታችንን መቀበል አቅቶናል። የእግዚአብሔር ልጅ ብትሆን ኖሮ እንዲህ ትቸገር ነበር እንዴ ብሎ ሰይጣን ይሰብከናል። እሱን ስብከት እንሰማና እውነት ነው። በዚህ በኩል ደግሞ ሌሎች አመፀኞች አሉ። ብሬክ ስሩ ነው፣ ትባረካለህ ነው፣ ከፍ ትላለህ ነው፣ የእግዚአብሔር ልጅነት ማሳያና መገለጫው ቤት ነው፣ መኪና ነው፣ ስኬት ነው ብለው ነግረዋል፣ መርቅናሃል። ኖ
ኢየሱስ የእግዚአብሔር ልጅ ነበረ። ጫማ አልነበረውም። ኢየሱስ የእግዚአብሔር ልጅ ነበር። መኖሪያ ስፍራ አልነበረውም። ለዚህ ነው አንተ የአይሁድ ንጉሥ ነህ አሉት። ቢሮ የሌለው ንጉሥ መጣባቸው። ኢየሱስ አልነበረው ምንም። እነ ሰሎሜ እነ ማርያም ናቸው እነ መቅደላዊት ማርያም በገንዘባቸው ያገለግሉት ነበር ይላል። እና ታዲያ የእግዚአብሔር ልጅ አልነበረም ማለት ነው? ነበረ። ለዚህ ነው እዛ ምድረ በዳ መጥቶ አንተ የእግዚአብሔር ልጅ ከሆንክ ድንጋይ ዳቦ አድርጋለው። ኢየሱስ ተርቦ ነበረ። ልጅነቱን ማንም አይወስድበትም። ችግር ልጅነትን አይቀማንም። ለምን ካላችሁ ያገኘነው ጸጋ ስለሆነ። አሁን የእግዚአብሔር ልጆች ነን። እስቲ በሉት። ከዛ ገና ምን እንደምንሆን አልተገለጠም ይላል። ቢገለጥ ደግሞ እናየዋለን፣ እርሱን እንድንመስል እናውቃለን ይላል። አይገርምም? እዚህ ጋር ቆመን አሁን የእግዚአብሔር ልጆች ነን። አሁን ያለሽበት ሁኔታ ውስጥ የእግዚአብሔር ልጅ ነሽ። አሁን ያላችሁበት ሁኔታ ውስጥ ምንም አይነት ችግር ውስጥ ሆኖ አሁን በዚህ ሰዓት የእግዚአብሔር ልጆች ናቸው። የእግዚአብሔር ልጅ እዚህ ውስጥ እዛ ውስጥ ሆነ ወድቀሃል፣ እዛ ውስጥ ሆነ የእግዚአብሔር ልጅ ነው። የእግዚአብሔር እርቦሃል፣ ከስራሃል፣ እዛ ውስጥ ሆነ የእግዚአብሔር ልጅ ነው። ኃጢአት ውስጥ ወድቀሃል፣ የእግዚአብሔር ልጅ ነው። የእግዚአብሔር ጭቃ የነካው የእግዚአብሔር ልጅ፣ የወደቀ የእግዚአብሔር ልጅ በጌታ በኢየሱስ መነሳት ይሁንላችሁ። ይሄ የተገኘው በጸጋ ነው። ስለዚህ ስለ ጸጋ ስንነጋገር የዘላለምም ሕይወት አገልግሎትም የትኛውም እንቅስቃሴያችን ሁሉ የእግዚአብሔር ጸጋ፣ በረከት የምትሉት ነገር ሁሉ የጸጋ ስጦታ። እስቲ አሜን በሉ። የእግዚአብሔር የጸጋ ስጦታ። ሮሜ 5:1-2 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ሰላም ለመሆን ሌላ ነገር አትፈልጉ፣ ኢየሱስን ያዙ። ሰላም ነጭ ርግብ አይደለም። ሰላም ዘንባባ አይደለም። ሰላም ሪል ስቴት ምናምን ቤት መግዛት አይደለም። ሰላም መኪና መንዳት አይደለም። ሰላም የምድርን ከፍታ መቆጣጠር አይደለም። ግዛት ማስፋፋት አይደለም። በክርስቶስ ኢየሱስ ሰላምን እንያዝ። ክርስቶስን እንያዝ በደንብ። ሰላምህ ውስጥ ነው ያለው። ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናልና ክብር ለኢየሱስ ይሁን። በእግዚአብሔር ክብር ተስፋ እንመካለን ይላል። የክብር ተስፋ አለን፣ በእሱ ደግሞ እንመካለን። ነገ ምን ትሆናለህ ሲባል እርሱ እንድመስል አውቃለሁ። ነገ ከዚህ ስትወጣስ ወደ ቤቴ ነው የሚሄደው። ተስፋውን እንመካበታል። የማያሳፍር ተስፋ አለ። ክብር ለኢየሱስ ይሁን። ሰላም ለመሆን የሆነ ነገር እየጠበቃችሁ ካላችሁ፣ አንዳንድ ነገሮች ቢመቻቹልኝ እኮ በሰላም እኖራለሁ የምትሉ ሰዎች እኔ ዛሬ በርዶ ልንገራችሁ፣ ሰላም አትሆኑ። ሰላም የምትሆኑት ኢየሱስን በትክክል ከያዛችሁ፣ በእሱ ውስጥ እሱን በደንብ ስትይዙ ሰላም ታገኝ። ሰላም የጸጋ ስጦታ ነው። አሜን በሉ እስቲ። ሰላም የጥረት ውጤት አይደለም፣ የእግዚአብሔር ጸጋ ስጦታ ነው። አገልግሎታችን ሁሉ በረከቶቻችን ሁሉ የጸጋ ስጦታ ናቸው። ሮሜ 12:6-8 እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለ። መጽሐፍ በሁሉም ላይ ጸጋ ነበረባቸው ይላል። ሁሉም ላይ ጸጋ አለ። ክርስቲያን ሰው አምኖ ሲመጣ መንፈስ ቅዱስን ሲቀበል በሁሉም ላይ ጸጋ አለ። አሁን የጸጋው አይነት ነው የሚለያየው እንጂ ሁሉም ላይ ጸጋ አለ። ስጦታ ያልተቀበለ የለም። የስጦታው አይነት ብዙዎቻችን ስጦታ ስለማይመስል ስጦታ እዚህ ጋር ፑልፒተሙ ላይ ቆሞ እንደ ቸሬ መለፍለፍ ብቻ ስለሚመስለው ሰው፣ መጮህ ስለሚመስለው ሰው፣ መስበክ ስለሚመስለው ሰው ወይ መዘመር ስለሚመስለው ሰው እኔ የለኝም ብሎ ስለ ባዶነት ነው የሚያወራው። ጸጋ ያለበት ሰው የለም። ሁላችሁም ላይ እግዚአብሔር ጸጋ አለ። እስቲ በደንብ አሜን በሉኝ። በደንብ እዚህም እዛም በደንብ አሜን። እኔ ላይ የእግዚአብሔር ጸጋ አለ በሉ እስቲ። ልዩ ልዩ ነው። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ምን እስቲ ልዩ ልዩ በሉ። ልዩ ልዩ አንድ አይነት አይደለም። መንታ ልጆች ቢወለዱ ልዩ ልዩ ሊኖር ይችላል ጸጋ። ከአንድ ቤት የወጡ ሰዎች ቢኖሩ ልዩ ልዩ ጸጋ አለን። ልዩ ልዩ ስጦታ አለን። አንደኛ ትንቢት ቢሆን ትንቢት የሚባል ስጦታ አለ። በጉባኤያችን መካከል፣ በህብረቶቻችን መካከል፣ በቤተ ክርስቲያን ትንቢት የሚናገሩ ሰዎች አሉ። የትንቢት ስጦታ የተሰጣቸው ስጦታው ነው። ሁሉም አይደለም የተነበየው። ፉክክር ምናምን የያዛችሁ ሰዎች ማን ከማን ያንሳል ማሚት እዚህ ልሻል። እዛ የሴቶች ህብረት ነበረ፣ እኛ የነበርንበት ድሮ የነበርንበት ሰፈር እና የእናቶች ህብረት ተሰብስበው እንትን ያሟሙቃሉ። የሚያጋግሉ እናቶች አሉ ታውቃላችሁ።
ተነስቶ የሰራዊት ጌታ እግዚአብሔር እንዲህ ይላል ነው አይደለም እየተንበረከከ ያለው በተራ ሁሉም በተራ ጌታ እንዲህ ይላል ሻራባራባ እያሉ ይናገራሉ። እንዝን ይላል ቆይ ይላል በተራ ሁሉም በተራ በወረፋ እኔንም ጌታ ተናግሮኛል እየተንዘፈዘፉ ይናገራሉ። ከዛ ሴትዮዋ መጨረሻ ላይ እኔንም ጌታ ተናግሮኛል የሰራዊት ጌታ እግዚአብሔር አትጨማለቁ ይላቸዋል። ደስ አሉኝ። እሳቸው ነው ጌታ የተጠቀመባቸው። ነው ለዚህ ካለ ጨምላቃ ሴትዮዋ ደስ ይላል አትጨማለቁ ይላቸዋል። እና የምትፎካከሩ ሰዎች ትንቢት በጣም ይገርመኛል። አገልጋዮች ያሳዝኑኛል። የሚፎካከሩ እንትን ካለ ሁሉም ማለት ያለበት ይመስሉ ቅልብ አድርጎ ይጽፍና ተናግሮ መጥቶ ሊናገር የሚፈልግ ተንባይ አለ። ትንቢት አይኮረጅ የሚሰጥ ነው። ትንቢት ቢሆን የተሰጠ ተንብይ ስትነብይ በተቻለ መጠን እንደ እግዚአብሔር ቃል ተንብይ። በተሰጠህ መጠን የትንቢት ስጦታ የተሰጠው ሰው በተቻለ መጠን ከእግዚአብሔር ቃል ጋር መቆራኘት አለበት። ይሄ ስጦታ ከዚህ ጋር ስለሆነ የሚሰራው ጥንቆላ አይደለም፣ መልካም ምኞት አይደለም። በእግዚአብሔር መንፈስ የሚሰራ ስለሆነ እንደ እግዚአብሔር ቃል የሚሰራ ስለሆነ ይመረመራልና ትንቢትን አትናቁ። ግን ምን አድርጉታለ? የሚመረመር ስለሆነ የሚመረመረው መመርመሪያው ደግሞ የእግዚአብሔር ቃል ስለሆነ ትንቢቶቻችን በእግዚአብሔር ቃል ስለሚመረመሩ የትንቢት ስጦታ የተሰጠው ሰው ትንቢት ምንድነው ብለናል? እስቲ ጸጋ በሉ። የጸጋ ስጦታ ነው። ይሄንን ስጦታ የሚተነብይ ሰው ትንቢቱ በእግዚአብሔር ቃል እንደሚመረመርበት ማወቅ አለበት። ብዙ ሰው እኮ ትንቢት ስጦታ እኮ አለው፣ ግን እንደ እግዚአብሔር ቃል ከእግዚአብሔር ቃል ጋር ተፋቶ ስለሆነ የሚንቀሳቀሰው ወደ ምን ያድጋል መሰላችሁ? ወደ ጥንቆላና ወደ መልካም ምኞት ያድጋል። ከእግዚአብሔር ቃል ጋር በተቆራኘ ቁጥር ግን ጤናማ ይሆናል። ትንቢት የሚናገር ሰው ለምሳሌ በእውቀት ስጦታ የሚያገለግል ሰው እያደገ ወደ ነቢያት ኦፊሱ ይሄ የእውቀት ስጦታ በነቢያት ቢሮ ስር ስለሆነ የሚያድገው እንደ እግዚአብሔር ቃል እየተማረ ሲመጣ ከዛ ውጪ የለም። አሁን እኛ ሀገር በጣም በርካታ ነቢያቶች የእግዚአብሔር ቃል ጋር ግንኙነት የላቸውም። ቆሮንቶስን ዘፍጥረት አጠገብ ይፈልጉ ናቸው። ቀን ሙሉ ሲገልጥ ይውላል። ቆሮንቶስን ዘሁልቁ ጎን የሚፈልግን ተብሎ ተጽፏል እንዴ ነው የሚለው። እንደ እግዚአብሔር ቃል ተንብዩ። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገራለን። እምነት ደግሞ ከምንድን ነው ይላል መጽሐፍ? ከመስማት ነው። መስማትም በእግዚአብሔር ቃል ነው። አንድ ሰው እምነቱ የሚያድገው እንደ እምነቱ ትንቢት መናገር የሚችለው እንደ እግዚአብሔር ቃል ነው። የእግዚአብሔር ቃል እውነቱ በህይወት ውስጥ በመጣ ቁጥር እንደ እምነቱ መጠን ከእግዚአብሔር ቃል ጋር በተቆራኘ ቁጥር የእግዚአብሔር ቃል በውስጡ በገባ ቁጥር ህይወቱን በሰራው ቁጥር እምነቱ እየጨመረ ይመጣል፣ ትንቢቱም እየጨመረ ይመጣል። የኛ ሀገር ትንቢት አይጨምርም። ቦርሳ ነው የሚያፈልግህ። ቦርሳ መጥፋት የጠፋ ቦርሳ የሚፈልግበት። የኛ ሀገር ትንቢት ከወጥ አያልፍም፣ ከሽሮ ከበርበሬ አያልፍም። ጸጋ ስጦታ ነው። ስጦታው ደግሞ የሚያድግ ነው። በብርቱ ፈልጎ የተባለው ነው። አንዱ እሱ ነው። ስጦታ ነው። አገልግሎት የዘላለም ህይወት ስጦታ ነው። የምን ስጦታ? የጸጋ። ይሄ ዕውቀት ስጦታ ወይም የትንቢት መናገር ስጦታ የምን ስጦታ ነው? የሰውየው ችሎታ ነው። ስጦታ የሰው ችሎታ አይደለም። አናጺነት ሙያ አይደለም። ስጦታ ነው። እግዚአብሔር እንዲሁ ይሰጣል። ዛሬ ጌታን ተቀብሎ የሆነ ሰው ይሄን ስጦታ ሊሰጠው ይችላል። በልበል የሚለው ይመጣበታል። በልበል ሲለው ወደ እግዚአብሔር ቃል እየተጠጋህ ቃሉን እያነበብክ ከእግዚአብሔር ቃል ጋር በልበል ሲል ደግሞ ስትለው ይሰራል እግዚአብሔር። ትንሹን ትልቅ ማድረግ የሚችል አምላክ ስለሆነ እንደ እምነታችን መጠን እናገራለን። አገልግሎት ቢሆን በአገልግሎታችን እንትጋ ይላል። አገልግሎት ቢሆን ምንም ብዙ አገልግሎት ብዙ ነው። ብዙዎቻችን አገልግሎት የሚመስለን ቸርች ነው ብያቸዋለሁ። እዚህ ጋር መቆም ነው አይደለም። አገልግሎት ስንቶቻችንን መስሪያ ቤት ስናገለግል ምንውል? ማህበረሰብ ምናገለግል፣ ተቋማት ምናገለግል፣ ግለሰቦች ምናገለግል፣ ህብረተሰብ ምናገለግል፣ ታካሚዎች ምናገለግል። አገልግሎት እኮ ስለማይመስለን፣ ሐኪም እያገለገለ ስለማይመስለው፣ እዛ ጤና ጣቢያ የሚሰራው ሰው እያገለገለ አይመስለውም። የሆነ መስሪያ ቤት ቁጭ ብሎ ቢሮ ጋር ሰው የሚሰለፍ ሰው አገልግሎት አይመስለውም። እስከ መቼ ድረስ ነው ግን ለስጋዬ መለፋው ነው የሚለው። አገልግሎት እንደሆነ አያውቅም። አገልግሎት የምትሰጡ ሰዎች ድሆችን የምትረዱ ሊሆን ይችላል። እነዚህ አረጋውያንን የምታግዙ ሊሆን ይችላል። ምስኪኖችን የምትደግፉ ይሆናል። ሌሎች ሰዎችን ሰርቪስ የምትሰጡ ልትሆኑ ትችላላችሁ። የምታክሙ ልትሆኑ ትችላላችሁ። የምታጽናኑ ልትሆኑ ትችላላችሁ።
ልጆች ቤታችሁ ብታሳድጉ አገልግሎት ነው። ሚስቶች ቤታችሁ ውስጥ የምትሉ ሚስቶች እኔ ስራ ፈትቼ ቤት ስራ አጥ ስታስመዘግቡ ራሱ ስራ ሲባል ስራ አጥ ይሰራል። በምድር ላይ ልጆችን እንደማሳደግ ትልቅ ስራ የለም። እመኚኝ፣ ሴጣን ሲገለብጥብሽ ነው። ማንም ሰው አንቺ የምትሰሪውን ስራ እየሰራ አይደለም። አንቺ እጅ ላይ ነው ሀገር ያለችው። አንቺ እጅ ላይ ነው ቤተክርስቲያን ያለችው። አንቺ እጅ ላይ ነው ሀገር ማህበረሰብ ያለው። ስራ ሲባል ስራ አጥ ቤት አካባቢ ያለውን ሰርቪስ አገልግሎት የማይመስላቸው ብዙ ሰዎች አሉ። አገልግሎት ነው። ስለዚህ አገልግሎት የምትሰጡ ሰዎች አገልግሎታችሁ በትጋት አድርጉ። የምታገለግሉት ጌታ ክርስቶስ ነው። ስጦታ ነው የተሰጣቸው ሰዎች አሉ። ቤታቸው ላይ ሲለፉ፣ ቤታቸው ላይ ልጆቻቸው ላይ ሲጥሩ የማይደክማቸው የማይሰለቻቸው ጎበዝ ሰዎች አሉ። ይህን ሰርቪስ ሲሰጡ ሐሴት እያደረጉ። እናንተ ሰዎች በትጋት አድርጉት። ሽልማት አላችሁ። የምታስተምሩ ሰዎች ትምህርት ቤት ሄዳችሁ ትምህርት በኋላ አነሳዋለሁ ስንም አገልግሎት ነው። ሰዎችን መንከባከብ አገልግሎት፣ የታመመ ጠየቅ አገልግሎት፣ ደካሞችን መርዳት አገልግሎት። ጠዋት ተነስታችሁ ሰኞ አይጭ ደግሞ ስራ አለ ያላችሁት አገልግሎት ስላልመሰላችሁ የሆነ ድካም ስለሚመስላችሁ ከቤት ኦሬዲ ክንፋችሁ ተሰብሮ ነው የምትወጡት። ከዛ ቀኑን በሙሉ በተደበረ ፊት አገልግሎቱን ስታበላሹ ትውላላችሁ። በትጋት አድርጉ፣ በትጋት ስጡ። አገልግሎት ቢሆን በትጋት እንትጋ። በአገልግሎት ቢሆን እንትጋ። የሚያስተምርም ቢሆን በማስተማሩ ምን ይበል ይትጋ። እኔን የሚመስሉ በርካታ ደግሞ ምርጥ አስተማሪዎች አሉ። የሚያስተምሩ ሰዎች ሳይሰለቹ፣ ጸጋ ስጦታ ስለሆነ እግዚአብሔር የሰጣቸው ስለሆነ ሰዎችን ማሰልጠን፣ ሰዎችን ትሬንድ ማድረግ፣ ለሰዎች አገልግሎት መስጠት፣ ማስተማር እንትጋ ይላል። በአገልግሎታችን እንትጋ። ሰዎችን ትክክለኛ ዕውቀት በመስጠት፣ ትክክለኛ አካሄድ በማስተማር፣ ትክክለኛ መረጃ በመስጠት፣ ሰዎች የሚያደርጉትን ነገር በትክክል ማድረግ እንዲችሉ ዕውቀት በመስጠት፣ በቤተ ክርስቲያንም ይሁን በውጪ ባለው አገልግሎታችን አስተማሪዎች አላችሁ ውስጥ የምታስተምሩ እግዚአብሔር የሰጣችሁ ጸጋ የማስተማር ስጦታ። አንዳንድ ሰው ያለ ስጦታው ነው አስተማሪ ይሆን በግድ በቃ ቢጠፋ አስተማሪነት ይጠፋ። እኛ ሀገር ደግሞ እንደሱ ነው ታውቃለህ። ቢጠፋ አስተማሪነት አይጠፋ። አገልግሎትም እንደሱ ነበር ድሮ። የሆኑ ሴትዮ ብለዋል አንድ አገልጋይን አግኝተውት እንደው ልጁ እኮ ስራ ማጣ፣ እስቲ እናንተ ጋር እንደምንም በቃ ወንጌላዊም ቢሆን አድርጉት አሉ። ለምን ሲባል ቸርች የሆነ የሥራ አጥ መሰብሰቢያ እንደሆነ አድርገው ነው። የምታስተምሩ ሰዎች አስተምሩ ጸጋችሁን። ትምህርት ቤት ሄዳችሁ የምታስተምሩ ሰዎች በስርዓት አስተምሩ፣ በንቃት አስተምሩ። ጸጋችሁ ነው። ደስ ይበላችሁ። ደግሞ ስለምትቀበሉበት ሌላ ነገር እንዳይመስላችሁ ጸጋችሁ ነው። በተለይ ማስተማር ደስ የሚላችሁ ልጆችም አንዳንድ አስተማሪዎች ገብተው ክላስ ውስጥ ቁጭ እያስተማሩ ፔሪዮዱ ቶሎ ሁሉ የሚያልቅ ተማሪዎቹ የሚወዷቸው አስተማሪዎች በጸጋ ሲሆን፣ ያለ ጸጋ ሲሆንስ ያስታውቃል። በቃ ድብርታም ሰውዬ፣ መካኒክ የሆነ ነገር መሆን ያለበት ሰውዬ ትምህርት ቤት እንደዚህ ጠመኔ እንትዳርጉ ነበር። እኔ ትዝ ይለኛል ተማሪዎች የሚደብረን ሰውዬ ነበር። በቃ ይሄ ሰውዬ ግን እውነት አስተማሪ ነው። የገባህን ነገር የሚያጠፋብህ አስተማሪ አለ። የገባህን ነገር ድብልቅልቅ አድርጎ ዲሌት ያደርግብሃል። ያለ ጸጋ ስትሆን እንደሱ ነው። ስለዚህ ያለ ስጦታችሁ የገባችሁ ሰዎች ውጡ፣ ቶሎ ውጡና ጸጋችሁን ፈልጉ። ስጦታችሁ ፈልጉ። የተሰጣችሁ ነገር ቼክ አድርጉ። የተሰጣችሁ የሰው ስጦታ ቼክ አድርጉ። አንዳንድ ልጆች ወጣቶች ከህፃናት ጋር በጣም ታይም ማጥፋት፣ ልጆችም ይወዱ ትሪት የሚያደርጉ ምናምን። አሁን እነዚህ ዴኬር ላይ ቢሰሩ ሞግዚት ምናምን ቢሆኑ ሰክሰስፉል ነው የሚሆኑት። እነሱን አንስተን ወጥ ቤት እንከታቸዋል። ከዛ ቅቅሉን ያሳርሩታል። ቅቅል እኮ የሚያር ነገር አይደለም። በቃ ዜና ይሰራሉ እየገቡ ያለ ቦታቸው። አገኛሽ አሮብሻል ማለት ነው። እንጀትሽን ቅጥል የሚያደርጉ እኮ ሰዎች አሉ ያለ ቦታቸው ሲቀመጡ። እንዲህ አይታያችሁም? እኔ እንደሱ ነው ሀገር ላይ እንደሱ ይሁን የተመሰቃቀለ ነገር አይታያችሁ? በጣም የሚገርም ምስቅልቅል ያለ ቦታቸው ያለ ጸጋቸው ያለ ቦታቸው የተቀመጡ ብዙ ሰዎች አሉ። በጣም ስርዓት የሚፈልግ ፊት የሚፈልግ ልብ የሚፈልግ ቦታ ላይ መቀመጥ ያለባቸው ሰዎች ልበቢስ፣ ልብ የሌላቸው ፊት የሌላቸው ሰዎች ፐብሊክ ሰርቪስ የሚሰጥበት ቦታ ላይ
የተቋጠረ ፊት ይዘው ቁጭ ያሉ ሰዎች አሉ። ያለ ቦታቸው ሲቀመጡ እንደዚህ ገፊ ፊት ይዘው እውነት ሰው ሀገሩን እንዲጠላ እንዲጠፋ በኬንያ በሞያሌ በሊቢያ እያለ እንዲጠፋ የሚያደርጉ ሀገር ፖቺን ሀገርም አልፈልግም እንዲሉ የሚያደርጉ ለምን ያለ ጸጋው ያለ ስጦታው ሰው ሲሰራ እንደዚህ ነው የሚያደርገው። በስጦታ ሲሆን ተወዶ ተፈልጎ ተናፍቆ ትውልድ ይሰራል። አስተማሪ የምታስተምሩ በትጋት አስተምሩ። የሚከተል ሰው ያላችሁ ሰዎች፣ የምታወሩት ነገር ያላችሁ ሰዎች፣ የምትሰጡት ነገር ያላችሁ ሰዎች በትጋት አድርጉት፣ አስተምሩበት። አለ በቃ አንዳንድ ሰው ደስ ይላል ቁጭ አድርጎ ማስተማር ደስ ይለዋል። ሰዎችን ትሬንድ ማድረግ መንገድ አካሄድ ማሳየት የሚችሉ ሰዎች አሉ። ሁሉም ሰው ፑልፒት ላይ ቆመ። በቤት ውስጥ የሚያስተምሩ አሉ፣ በመስሪያ ቤት የሚያስተምሩ አሉ፣ በትምህርት ቤት የሚያስተምሩ አሉ፣ መንገድ ላይ የሚያስተምሩ አሉ፣ ታክሲ ውስጥ የሚያስተምሩ አሉ። ጸጋ ያለ አስተምሩ፣ በቃ ትጉና አስተምሩ። እግዚአብሔር ይርዳል። የሚመክርም ቢሆን በመምከሩ ይትጋ። ሮሜ 12:6 ላይ ነው ያለው። የሚመክርም ቢሆን ምን ይበል? በመምከሩ ምን ይበል? ይትጋ። መካሪ ሰዎች ደግሞ አሉ። በቃ የሚገርሙ ሰዎች ሰው አያውቃቸውም፣ ግን የሚገርም የሚመክሩት ምክር ጠብ የማይል ስጦታ ያላቸው መምከር የሚችሉ ሰው አካሄድ ማሳየት የሚችሉ ጠንቅቅ ያሉ በሁሉ አቅጣጫ ነገር ማየት የሚችሉ የሰውን ነገር መቃኘት የሚችሉ መምከር የሚችሉ ሁሉ እኮ መስራት እኮ አይችሉ ይሆናል። ታውቃላችሁ፣ ኮቾች ሁሉ ሯጮች አይደሉም። ቀደም ተናገር ያለው የኢትዮጵያ የአትሌቲክሱን እንትን ይዘው የነበሩት ወልደ መስቀል ኮስትሬ የሚባሉ ትልቅ ሰው የትይዝለቸው ደውላ ይዘው ነው እነ ደራርቱ እና አይሌን ያሰለጥኑ። እሳቸው ይሮጣሉ ግን ይመክራሉ። እሳቸው ምክራቸው መሬት ጠብ አይል። ልጆቻቸው በጣም ሰክሰስፉል ናቸው። እሳቸው ትሬንድ ያደረጓቸው ሁሉም በጣም ከፍተኛ ቦታ ላይ እንደደረሱት ለምን ሲባል መምከር ይችላሉ፣ ኮች ማድረግ ይችላሉ። ኮች አንዳንድ ሰው መካሪ ነው፣ ቁጭ አድርጎ መምከር ይችላል። ምክር ጸጋ ያላችሁ ሰዎች ምከሩበት። ልጆች መምከር የምትችሉበት፣ ወጣቶችን መምከር የምትችሉ፣ አዋቂ ሰዎችን መምከር የምትችሉ፣ ትልልቅ ሰዎችን መምከር የምትችሉ ታውቃላችሁ። መካሪዎች ብዙ ጊዜ ሰው አያውቃቸው። ግን አሁን ለምሳሌ አቢጊያ የምትባል ሴትዮ የምትገርም እኮ ካውንስለር ናት። ዳዊትን የሚያክል ንጉሥ መከረችው። አንዳንድ ጊዜ መካሪ እኔ አይ ራሱን ተመከረም ነው ይሄ ጸጋ ይሰራል። የተበላሸ ቤት ውስጥ እንኳን ብትኖሩ ይሰራል። የዚህ ሴትዮ ህይወት የተበላሸ ነው፣ ትዳሯ የተበላሸ ነው፣ ባለጌ ባል ነው ያላት፣ ግን ካውንስለር ናት። ውጪ መንግስት መመለስ መቃኘት የሚችል ጥበብ ነበራት፣ ጸጋ ነበራት። መምከር ነው እንደዚህ አይደረግም። አንተ ንጉሥ ነህ፣ ነገ እግዚአብሔር ጠርቶሃል። ለምንድን ነው ከደም ጋር እጅህን የምትነካከው? አንተ እኮ ነገ እዛ ስትቀመጥ ይቆጭሃል። ከባለጌ ጋር ባለጌ ትሆናለህ እንዴ? ምን ያስወርድሃል መንደር አለችው። አትውረድ፣ ደግሞ ራስን ትክሳለህ። እግዚአብሔር አለ አይደል የምትከተለው አምላክ በጽድቅ ያገለገልከው ለምን አትጠብቀው? ደግሞ አንተ እግዚአብሔርን ጦርነት ስለምትዋጋ በእውነት እግዚአብሔር የታመነ ቤት ይሰራልሃል። እቺ እኮ ሴት ናት የመከረች። ባለጌ ባለ ያላት ሴትዮ ግን ካውንስለር ናት። ምከሩ፣ አቅም ያላችሁ ሰዎች ምከሩ። የሰዎችን ነገ የሰዎችን ዴስቲኒ ማስተካከል የምትችሉ ሰው አለ። እንደዚህ አይነት ጸጋ ያላቸው ሰዎች አሉ። እግዚአብሔር ማስተዋል ይስጠን። በመምከር ትጉ። ስጦታ ነው እሱ። የምን ስጦታ ብለናል? እንደተሰጠንም ጸጋ ብለናል። ጸጋ ነው ስጦታ፣ ልዩ ነው ብለናል። እንደሱ ያድርግ። ከዛ የሚሰጥ ደግሞ በልግስና ይስጥ። መስጠት የሚባል ደግሞ ጸጋ አለ። አይገርም? ናቹራሊ መስጠት ደስ የሚላቸው በቃ እጃቸውን ክትት የሆነ ነገራቸው ክትት ቦርሳቸውን ክፍት በቃ ምንም እኮ አልተባለ፣ ግን መስጠት የሆነ ነገር ሲያገኙ መስጠት ማካፈል ጊፍት ነው። ውስጣቸው የሆነ ነገር ገብቶ ዝግት የሚያደርጉ ሰዎች ይሄ ስጦታ የላቸው። ገና ብዙ ወያውዬ ይፈልጋሉ። እነሱን ኪስ ለመግባት እነሱ እጃቸውን ኪሳቸው እንዲገቡ አዝማሪ ማቆም አለብህ። በቸርችም አለ። በቸርችም እንደሱ ነው። ወያውዬ ይፈልጋሉ። መስጠት ስጦታ ነው፣ ጸጋ ነው። የመስጠት ስጦታ መስጠት በነገራችን ላይ ቅድም ከባለ ጠግነት ጋር የሚያያዝ አይደለም፣ ከሀብት ጋር የሚያያዝ አይደለም። ጊፍት ነው፣ ስጦታ ነው። እግዚአብሔር የመስጠት ስጦታ የሰጣቸው ሰዎች እጃቸው አያርፍም። አለኝ የለኝም አይጫወቱ። እግዚአብሔርን ያገለግሉታል። በመስጠት የሚሰጡ ሰዎች አሉ። እንዲሁ ናቹራሊ መስጠት የሚያምራቸው ምንም የላቸውም እኮ ክፍል የላቸውም እኮ ባዶ ነው። ብድግ ስጥት ስጦታ ነው ያላቸው። ደግሞ ብዙ ነገር አለው። የቻይና ሚዶ ሰቀቀናም ስስታም ደግሟል። ምንም አይሰጥ
እንደውም እሱ ሌላ ሰው ሲሰጡሉ ራሱን ያመዋል። ይሄ ሁሉ ይላል የይሁዳ ስፒሪት ያለበት ደግሞ ሆዳም ሌባ ስለነበር ነው ይላል። መስጠት ጸጋ ነው። የመስጠት ስጦታ ያላችሁ ሰዎች፣ ማካፈል የምትወዱ ሰዎች ቀጥሉ። አንዳንድ ክፉ ሰዎች መጥተው የሚመክሯችሁ ምክር እንዳትሰሙ፣ ጸጋ ስለሌላቸው ነው። እነሱ በጣም ብዙ ባለ ጸጋ ሀብታም ሰዎች አሉ፣ ምን መስጠት የማይችሉ መሰብሰብ ብቻ የሚችሉ መስጠት የሚባል ጸጋ የሌላቸው ራሳቸውን የሚያማቸው እጃቸው ኪሳቸው መግባት የማይችል እንደዚህ እንደ ካንጋሮ የሆኑ ሰዎች። ይሄ እጃቸው ካንጋሮ እጁ አጭር ነው፣ ይሄ የለም። ሰቀቀናም ሰዎች ስለ መስጠት ሲነሳ ራሳቸውን የሚያማቸው፣ ስለ መስጠት ሳይነገር ለማልስጥ ደግሞ የሚሉ አሉ። ስጦታ ያላቸው ጸጋ ያላቸው ማካፈል፣ ቤታቸውን ነገር ሲያክ ክፍል ለጎረቤት ሳላክላክ ክፍል እንብላ ለሰዎች ማካፈል፣ የሆነ ነገር ሲያክ ስጥት ከሌሎች ሰዎች ጋር ምንስ ቤት ይዋል ደረስ የሚሉ ደጎች አፈር ሰሆን እያሉ በቀሚሳቸው ትሪ እየጠረጉ ንስት እንጀራ አፈር ሰሆን የሚሉ አሉ። ደግሞ አለ ሰቀቀናም እዚህ ቤቶች አትሪውን አንሹ ብሎ ድብብቆሽ የሚጫወት ኩኩሉ ስስታም ደግሞ አለ። ስለሌለ እኮ አይደለም መስጠት እኮ ከመኖርና ካለመኖር ጋር ጊፍት ጋር። ዛሬ እንደዚህ ደረቅ የሆናችሁ ሰዎች ካላችሁ እግዚአብሔር ይሄ ስጦታ ያገኛችሁ። እንዴት የሚያስገርም ስጦታ እንደሆነ ጸጋን መስጠት የጸጋ ስጦታ መስጠት የጸጋ ልመና አይልም፣ መቀበል አይልም። መጽሐፍ ቅዱስ ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚል። የልመና የሚባል ጸጋ ስጦታ የለም። የመቀበል የሚባል ጸጋ ስጦታ የመስጠት ግን አለ። መስጠት የሚሰጥ በልግስና ይስጥ። የምትሰጡ ሰዎች በምንድን ነው የምትሰጡት? በልግስና አሁን እንዳለውን ላልዬ እንዲሁ ምንም ሳይመስለው ደስ እያለው ሳይጨነቅ ሳይወጠር ጥሩምባ ሳያስነፋ ላላ ብሎ ሪላክስ አድርጎ ማለት ነው መስጠት። የመስጠት ስጦታ እንደሱ ነው። ጥሩምባ የለውም። ቪዲዮ ማኖቹ መጥተዋል፣ ካሜራ ማኖቹ ገብተዋል፣ ሁሉም ዝግጁ ነው። መብራት ላይ ቼክ አድርጋ አንተ በደንብ አይልም። የመስጠት ስጦታ እዩኙኝ የለበት። የመስጠት ጸጋ ደግ ነው፣ ጀነረስ ነው፣ አይቆጥረውም። ጸጋ ነው የምናወራው። ስለ ጸጋ አይደል? መስጠት የሚባል ጸጋ አለ። ስለ ጸጋ ሲነሳ ወጣቱም ሴቱም ወንዱም ትልቁም ትንሹም የሚታየው ጸጋ ስጦታ አጋንንት ማስወጣት፣ ፈውስ ፕሮግራም ማድረግ፣ ቪዲዮ መቀረጽ፣ እጅን እንደዚህ ብሎ ፎቶ መነሳት አገኛ እንደሱ ጸጋ ስጦታ ሲባል እሱ ነው። ሻሎም ሻሎም ቅዱስ እሷ ነገር ታስቀያለች። በቃ ጸጋ ስጦታ ይመስለው ሃሌሉያ እናገርባለን። ለመስጠት ይባላል፣ ማገልገል ይባላል፣ ሰርቪስ መስጠት ይባላል። በምን የሚሰጥ በምን በልግስና ስስት ሳይኖረው ሳያሳቅቅ ማን የሰጠ ድገመው እስቲ ሳይል ልግስና እንደሱ የለውም። ልግስና ደግሞ አያስብ ተተተተው እንደሱ እንዳትለኝ ነው የሚለው። ልግስና ነው የሚለው። ንገራቸው እስቲ ማን የሰጠ የሚል አይደለም። አንዳንድ ሰቃቀናም ሰዎች ከሰጧችሁ ራሱ ስቃያችሁን ነው የሚያበሉት። እኔ እንደሱ አይነት ሰዎች ነው ስለኖርኩ እኮ ነው። ብዙ ዓመት እኮ ነው የኖርኩት መሬት ላይ። የምሬን ነው የምልህ። በቃ በደግነት የሰጡ ይመስልሃል። ሰተው ምናምን ነገር የሰጠው እኔ ከዚህ በፊት ተናግሬያለሁ። ሰተውኝ አንዳንድ ሰዎች ጫማ ምናምን ተውጫምተውና የሰጡኝና ቴንኪው እየተቀብዬ እግዚአብሔር ይስጥልኝ ብዬ ከዛ የሚቀጥለው ቀን አርጌው ከሰዎች ጋር ቆሜ ይመጡና እንዴት ነው ተመቸ ጫማው? እኔ መሬት ተሰንጥቃ እንደ ቆሬ በዋጠች ዝዝ ብዬ ብገባ እላለሁ። ሰቀቀና ሰጪ አይደለም ይሄ፣ ሆዳም ነው። አሪፍ ናት አይደል? ሙቀቷ ምናምን ደስ ትላለች። ጃኬቷ በተለይ ፈሯ ይላል። ይሄ ሰጪ አይደለም። ይሄ ስጦታ አይደለም። ሰቀቀናሞች ሲሰጧችሁ እንደዚህ ነው የሚያደርጉት፣ ያሳቅቋችኋል። በነገራችን ለብቻ እኮ ሊነግር ይገባል። ከሰው ጋር ቤታችን ቤት አይታጠብም ታውቃለህ ይላል። ሰው ሁሉ እየሰማ እግዚአብሔር ከእንደዚህ አይነት ሰጪ ይጠብቃችሁ። መከራ ነው የሚያበሏችሁ፣ ሰጥተው አይለቋችሁ። ሲደውሉ ራሱ እንዴት ነው አወከኝ ይለዋል። አላወኩም። በቀደም 200 ብር የሰጠው
እኔ እኮ ስደበደብ የኖርኩበትን ነው የማወራላችሁ። ወሬ እንዳይመስልህ። ስቃይን አብልተዋል። የልዋጭ ትራፊ ሰጥተውን ስቃይ አብልተውናል። የልዋጭ ፖፖና መዘብዘፊያ አይሆንም አያዋጣም ምናምን ተባለው በግርግር እኛን ሲያዩ ጌታ አሳስቦኛል ብለው የፖፖ መልስ ሰጥተውን ያሰቃዩን። ያቺ ኮት ናት አይደል? ያቺ ባለፈው ነው የሰጠው ይለዋል ሰው እያየ ወይ ጌታ የሚሰጥ በምን በልግስና በደግነት በፍቅር ደስ እያለው ምንም ሳይመስለው የሰጠ ሳይመስለው እንደ ጸጋ ስጦታ እንደ ቆጥሮ እንደ እድል ቆጥሮ አግኝቼ ነው ወይ ላንቺ ለመስጠት አግኝቼ ነው ወይ ላንተ ለመስጠት አግኝቼ ነው ወይ እኔ ሰውኜ ደስ ብሎኝ ነው ማረገው እሚል ማለት ነው። እድል ነው መስጠት። ሰቀቀና ማቱ አለ በቃ የማይነሳ አለ እንደ ድሮ መኪና የማይነሳ ይሁንዚ ነበረ የኔማ እንትና ጀግና ወታደር ምናምን ስትለው ወታደር አልካከ ብሎ አዝማሪ ቤት አዝማሪ ያስተፋሃል ታውቃለህ። ያልሆንከውን እንደሆንከ እያደረገ ይሰራላል። መስጠት የለባቸው። በግድ የሚያወጡ ሰዎች አሉ። በግድ አላለም። በምን በልግስና መስጠት ጸጋ ስጦታል። እስቲ ዞር በሉና አጠገባችሁት ያለውን ሰው ያለበት ይመስላችኋል? እሱ ስጦታ አይታርጉን ነው ያልኩት እኔ አታፍጡበት። የሚገዛም በትጋት ይግዛ የሚምርም በደስታ ይማር። የሚገዛም በትጋት ይግዛ። ገዢ የሆነ ሰው በስነ ስርዓት ተግቶ መግዛት አለበት። መግዛት ያለበትን ተቋም ቢሆን መግዛት ያለበትን ስራ መስሪያ ቤት ቢሆን ሰዎች ቢሆን የሚያስተዳድር በስርዓት በትጋት መግዛት። ገዢ ከሆነ በዛ ነገር ላይ በደንብ መስራት አለበት። የሚምርም ደግሞ በምን በሉልኝ በትጋት ይማር። ይቅርታ ማድረግ ሊሆን ይችላል። ገንዘብ ትቼዋለሁ ማለት ሊሆን ይችላል። ምህረት የሚምርም ቢሆን በትጋት ይማር። የመማር ስጦታ ደግሞ ያላቸው ሰዎች አሉ። ያበድሩህና የሆነ ነገር ይሰጡህና ከዛ በኋላ ስትጨነቅ ስትሰቃይ እኔ እናንተ እንታቀቅ መቃብር ላይ ተቆምና ነው ለሚሉ ትቼዋለሁ የሚሉ ትቼዋለሁ በቃ ተወንዶ በቃ የለብህም እሺ ከዜሮ ብድር አንጫወት የሚሉ የሚምሩ ሰዎች እንደዚህ አይነት አቅም ያላቸው ሰዎች ማሩ። ጊፍት ነው፣ ጸጋ ስጦታ ነው። አይገርም? የጸጋ ስጦታ ነው መማር። መማር እኛ ያው ብዙ ጊዜ እንደተማርን ነው እንጂ መማር አናቅም። ታውቃላችሁ እኛ እኮ ማቴዎስ ላይ ያለውን ሰውዬ ነው ምን መስለው። ይሄ እልፍ ተምሮ 100 አበድሮ ሰውየውን አንቆት ታስታውሳላችሁ? ጣቢያ ወሰደው አይለቅ 100 ራሱ እኮ ከእልፍ ውስጥ ነው የወጣው። የእሱ አይደለም። በደንብ ይፈተሽ የበላይ ነው። እኛ ሁሌ እንደተማርን ነው። እኔ ድሮ ኃይለኛ ጸሎት ፕሮግራም አለን። እዛ ጸሎት ፕሮግራም ላይ አርብ በስነ ስርዓት እንጸልያለን። የምንጸልየው ስለ ምድር እንጸልያለን፣ ስለ ነገስታት እንጸልያለን፣ ስለ ባህር ላይ ወንበዴ እንጸልያለን፣ ስለ በየመስሪያ ቤቱ ስላሉ አመፀኛ ሰዎች እንጸልያለን፣ ሴሰኛ ሰዎች እንጸልያለን፣ ፕሮግራሞችን ስለሚያበላሹ የመንግስትን ሳቦታጅ ስለሚሰሩ ሰዎች እንዲያዙ እንዲህ እጅ ከፍንጅ እንዲያዙ ሙሰኞች እንጸልያለን። ይሄ ብቻ አይደለም፣ ዕዳ እንዲሰረዝም እንጸልያለን። ዕዳ እንዲሰረዝ መጸለይ ያስጀመርኩት ለምን እንደሆነ ታውቃላችሁ? እኔ ድሮ ይሄ በቴሌቪዥን እየተፈራረሙ የሚቀያየሩት ካርቶን እየተጨባበጡ ታስታውሳላችሁ? ተፈራረሙ ምናምን። ይሄ ጋብቻ አይደለም፣ ተፈራረሙ። ከዛ የሆነ ካርቶን ነገር ይቀባበላሉ። እኔ ቆይቼ እኮ ነው የገባኝ ፍራንክ እንደሆነ። ያለብንን ሂሳብ ሲነግሩን የውጭዎቹ መቼን የወሰድኩትን ያልወሰድኩም እግዚአብሔርም ምናምን ሳይ ካርቶኑ እኮ ነው ተባለ። ተቀባብለውብናል። ስለዚህ ገና ሲመጣኛ ሀገር ሰው ሲወለድ ባለዳው ነው የሚወለደው። እንዴት ሲባል የሆኑ ሰዎች ተፈራርመው ተቀባብለውታል። አይገርምም? ተቀባብለውት ፍራንኩን ምን አረጉት እንጃ። አልደረሰንም። ደርሷችኋል እንዴ እናንተ? ደርሶሻል? እኔ አልደረሰኝም። ሚሊየንስ እኮ አበዳሪዎቹ ደግሞ ሰዓቱ እየደረሰ ነው ምናምን ይላሉ። ኢትዮጵያ ምን አባቴ ይላል ጌታ አባቴ ይልክፈል ምናምን እያለ ታውቃላችሁ። እንደዚህ ነው። እንደ ሱቅ ይሄ የሲጋራ ዕዳ የምን ዕዳ እንዳለበት ተደብቆ እንደሚሄድ እኮ ነው ኢትዮጵያ እየሄደች ያለችው። አሳረጁት አቺ የበቀደቡ ባለፈው የመንገዱ የሆስፒታሉ እያለች ነው የምትሄደው። ከዛ ያዩና አንዳንዶች በቃ የባለፈውን ምሬዋለሁ ሰርዤዋለሁ ሲሉ ለለለለለ እግዚአብሔር ይመስገን ዕዳ ሲሰረዝ
ይሰረዛል፣ ይማራል። ምህረት ታዩትና ያበደራችሁት ሰው ወይዳ ያለበት ሰው ዛሬ እንደው በጌታ ፍቅር እንደው በእግዚአብሔር ይዣቸዋለሁ። ያበደራችሁ በጣም የሚጨነቅ ሰው፣ በጣም የሚሰቃየ ሰው፣ በጣም የተፈተነ ሰው፣ በጣም ጭንቅ ውስጥ እንዳለ የምታውቁት ሰው፣ እዚህም እዛም ያላችሁ በጣም አበሳ ውስጥ ያለ ሚስትና ልጆቹን ይዞ የሚሰቃይ ሰው፣ ምንም ማድረግ የማይችል ሰው፣ ከዛሬ ነገ እናንተን ላለማጣት እየዋሸ የሚኖረውን ሰው እስቲ ማሩት። ትቼዋለሁ በሉት። እስቲ ምን ትሆናላችሁ አላችሁ አይደል? በወዳችሁ የሆነ እንደሱ አይነት መንፈስ ተሰማኝ። የሆነ አንቺ ምን አለብሽ ቸሬ እኛን ሰውየው ምን ብሎ እንደወሰደ ስለማታውቅ አይ ቸሬ ደግሞ ብለ ፍራንኬ ላይ መጣ። በቃ ማር እስቲ ምን ትሆናለህ? እንደው እስቲ ዛሬ ማር በቃ ያው እግዚአብሔር ይመስል ምር ያለው ደውልና ስማኝ አላረላው ያለው ከዛሬ ጀምሮ ዳይለ እንዳታስብ። እስቲ ምን ይሁን? ለምንድን ነው እንደሱ ምትለን? አናቅማ። እድል አግኝተን ዛሬ ነው ያለነው። ነገ እንኑር አናውቅም። ምን አለበት ጌታን ብናገለግል? ምረ ነው ሰውየው ካለበት ጭንቅ ውስጥ ወጥቶ ከቤተሰቡ ጋር ብሎ እግዚአብሔር ደረሰልኝ ብሎ አንተ ብትሞትስ ምን ችግር አለ? ምን አለበት? የሚምርበት በትጋት ይማር። የመጨካከን የመከፋፋቱ ነገር ምን ያደርግልናል? እድል ነው። የምንምረው ሰው አግኝተን ተምረን ነው እኮኛ ያለ ነው። ቅድም እንደነገረን ከደም ጋር እያየውሽ በቃ በህይወት ኑሪ አልኩሽ፣ ምረት አረኩልሽ። እንዲሁ ነው እኮኛ ጌታ ያዳነን። ምን አለበት? አቅም የሌላችሁ እህት ወንድሞቻችሁን፣ ጎረቤቶቻችሁን፣ አብሮ ሰራተኞቻችሁን፣ እዳ ያለባችሁን አውቃለሁ እንዴት ፔንፉል እንደሆነ። ግን በቃ የሚያም ነገር እኮ ነው የሚደረገው። ፍቅር እኮ ያማል። የሚምር በምን ተጨንቆ ሳይሆን በምን በደስታ ጠርታችሁት ወንድሜ አትጨነቅ፣ እኔ እኮ ከየትም አላመጣሁትም፣ እኔ እኮ ያለኝ ነገር በሙሉ እግዚአብሔር የሰጠኝ ነው። ስለዚህ አንተም ጋር ያለው የኔ አይደለም የአምላክህ የእግዚአብሔር ነው። ስለዚህ እኔ ምር ያለው ደስ ብሎኝ እንዳትጨነቅ፣ ስታየን ቅያስ እንዳትገባ። ከዚህ በኋላ ቤት አይዞ ቀጥል፣ ደግሞ እግዚአብሔር ካንተ ጋር ነው ባሉት። ስንት ሰው እንቅልፍ አጥቶ ያድራል። ስንት ሰው ሱሳይድ ለማድረግ ይሄን የወሰነ እኮ አለ። ሰኞ ብሎ ቃል ገብቶ ሰኞ 4 ሰዓት ቀጥሮ እሁድ 8 ሰዓት ላይ ቆሞ ነገ ምን እንደሚሆን ሲጠፋው ልጆቹና ሚስቱን በትኖ የራሱ ጉዳይ። ይሄ ሰው የፊታ ላይም እኮ የሚል ሰው ይኖራል። ምን አለበት? ይሄ ጸጋ አልተሰጠንም? ይሄ እኮ የጸጋ ስጦታ ነው። ይሄ እኮ እግዚአብሔር ምሕረት ያደረገለት ሰው ሁሉ ስጦታ ነው። እግዚአብሔር የተቀበለው ሰው ሁሉ ይሄን ስጦታ ተቀብሏል እኮ። ለምን ተከፋፋን? እኔ ምሕረት እንዳደረግኩልህ አለው። አንተ ልታደርግ አይገባህም ነበር? ወስደህ ላሰቃዩት ሰዎች ሰጠኸው፣ አሳልፈህ ሰጠኸው፣ አሳሰርከው፣ ወስደህ ከፋህበት። እኔ ቅድም ትችልህ አልነበረም ያ ሁሉ ነገር? እንደሱ እኮ ነው። የኛ አይደለም ምሕረት የተሰጠን። ግድ የላችሁ የመማር እድል አግኝታችሁ በምትሰፍሩት እኮ ነው የሚሰፈርላችሁ። እግዚአብሔር ማስተዋል ይስጠን። የሚምርም በትጋት የሚሰጥ በትጋት። አንድ ሁለት ጥቅስ ልጨምርላችሁ ስለ መስጠት። መስጠት ከገንዘብ ጋር የተገናኘ የሚመስላችሁ ሰዎች ዛሬ ተፈውሳችሁ ትሄዳላችሁ። ከሀብት ጋር የሚገናኝ አይደለም። መማርም መስጠትም ከሀብት ጋር አይገናኝም። ሀብት ስላለው ሰው አይሰጥም በምንም ታምር። የሀብት ጉዳይ ብዙ ገንዘብ ስላለ ሰጪ አትሆን። ሀብታም ስለሆንክ ሰጪ አትሆን። ወደፊት እግዚአብሔር ገንዘብ ሲሰጠኝ ሀብት ሲሰጠኝ አይደለም። ኖ እንደዚህ ያሰባችሁ ያላችሁ ሰዎች ዛሬ አስተካክሉ። ገንዘብ ሲኖራችሁ ሰጪ አትሆን። ስጦታው ይሄ ጸጋ ካላችሁ ነው ሰጪ የምትሆኑት። ገንዘብ ስላለ አትሰጥም። ገንዘብ ያለው ሁሉ አይሰጥም። ቆጥ ብሏል። የዛሬ 20 ዓመት አንድ ወዳጄ እኔ አለኝ፣ ቅድም ነግሬያቸዋለሁ ማለት አለነበሩ ሰዎች። እኔ አለኝ ቸርዬ እግዚአብሔር አሁን ትንሽ ገንዘብ ቢሰጠኝ አለኝ ከብቶች ላሞች ገዛና ከብት አረባና ወተቱን እያለብኩ ከዛ አካባቢ ሰዎች ላሉ ለአረጋውያን 1 ሊትር እሰጣለሁ አለኝ። አየሁት
እንደዚህ ሲያወራኝ ሁለት ሩሎ አንድ ቼን ሎደር የሆኑ ሁለት መኪኖች እኔና እሱ ደግሞ ያለንበት ላንድ ሮቨር መኪና አለው። አይ አንተ አትሰጥም አልኩት። ወደፊት አንተ ወደፊት እንደውም አረጋውያንን እነዚህ አሮጊቶችን መንግስት ሰብስቦ የሆነ ቦታ አያረግም ምናምን ነው የምትለው። እነዚህ አሮጊቶችን የማናይበት ሀገር ነው የምትለው። ደሃ ለምን ካልከኝ የሚያጠገብ እንጀራ ይላሉ እናቶች። ዛሬ ካለህ ነገር ካልጀመርክ ነገ ቢኖር አታረግም። የብዙዎቻችን ችግር ይሄን ሲኖረን የሆነ ነገር ምን ሆነ መስሎናል። ኖ ዛሬ ንፉግ ነሽ፣ አዎ ነገም ንፉግ ነሽ። ሀብታምም ሆነሽ ንፉግ ነሽ። ዛሬ በጣም ስስታም ነሽ፣ አዎ ነገ በጣም ሀብታም ስትሆኚ ሀብታም ስስታም ነው የምትሆኚ። ልዩነት የለውም። ይሄ ጸጋ እስካላገኘሽ ድረስ በጣም ሚሊዮነር ሰቀቀናም ነው የምትሆኚ። አጃክስ ሳሙና በሲባጎ የምታስሪ ሴትዮ ነው የምትሆኚ። ቤትሽ ውስጥ በሲባጎ ግጥም አድርጎ አስረው የሚያንጠለጥለው ሁሉን ነገር አስረው ስስታም ነው የምትሆኚ። መስጠት ጸጋ ስለሆነ መስጠት ከገንዘብ ጋር የሚገናኝ አይደለም፣ ከልብ ጋር ነው የሚገናኝ፣ ከጸጋው ጋር ነው የሚገናኝ። ይሄ ጸጋ በኢየሱስ ስም ያገኛችሁ። ሀብት ስላለ ሰው አይሰጥም፣ ሀብታም ስለሆነ አይደለም የሚሰጠው። መስጠት በጣም በምንም ታምር ከፍራንክ ጋራ ከገንዘብ ጋር የሚገናኝ አይደለም፣ ከስጦታ ከጸጋው ጋር ነው። ለዚህ የሚሆነውን ጥቅስ ልስጣችሁ። ሁለተኛ ቆሮንቶስ ምዕራፍ 8 ከ1 እስከ 3 ወንድሞቹ አለ ለመቄዶንያ ሕዝብ ቤተክርስቲያን ሲጽፍ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔር ምን ጸጋ አንብቡት እስቲ። ጸጋ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔር ጸጋ እናስታውቃችኋለን። ምንድን የተሰጣቸው ጸጋ? በብዙ መከራ ሰዎች ያሉበትን ተመልከቱ። በብዙ መከራ ተፈትነው ሳሉ ያሉት በብዙ መከራ ፈተና ውስጥ ነው ያሉት ሳሉ የደስታቸው ብዛትና መከራ ውስጥ ደስተኞች ናቸው። በብዙ መከራ በፈተና ውስጥ ሳሉ የደስታቸው ብዛትና የድህነታቸው ጥልቀት ተመልከቱ። ደስታቸውና ድህነታቸውን ጥልቀት የልግስናቸውን ባለጠግነት አብዝቷል ይላል። ሰዎቹ መከራ ውስጥ ናቸው። ሰዎቹ በጣም ጥልቅ ውስጥ ነው ያሉት፣ ግን ደስታቸው ከመከራቸው በለጠ። ደስታቸው ካሉበት የድህነት ጥልቀት በለጠ። ያሉበት ጥልቅ ውስጥ ሆነው ያገኙት ደስታ ካሉበት መከራና ከድህነት ጥልቀት በልጦ ከፍ አለላቸው። ታዲያስ እንደ አቅማቸው መጠን ሳይሆን በደንብ ስሙ፣ እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንደሰጡ እመሰክርላችኋለሁ። ሰዎቹ ጥልቅ ውስጥ ነው ያሉት፣ መከራ ውስጥ ነው ያሉት፣ ድህነት ላይ አይደለም ያሉት። የድህነት ጥልቅ ውስጥ ነው ያሉት። የድሃ የሚባለው ማለት እዛ ውስጥ ነው ያሉት። እዛ ውስጥ ቁጭ ብለው ግን ደስታቸው ከፍ ያለ ነው። ደስታቸው በልጧል። ደስታቸው ከየት መጣ ካልከኝ ቅድም ከነገርኩ ጸጋ ነው ያገኛቸው። ጸጋ ምንድን ነው ብለናል? የዘላለም ሕይወት ምንድን ነው ብለናል? በሉልኝ። የዘላለም ሕይወት ምንድን ነው? የጸጋ ስጦታ። ክርስቶስ የዘላለም ሕይወት ነው። እሱን አግኝተዋል። ጸጋ ስጦታ አላቸው። ምክንያቱም የክርስቶስ ባለጠግነት ይሄን ከዚህ ቀጥሎ ማነበው ጥቅስ ገብቷቸዋል። ያሉበት የደስታ ጣሪያ ሰማይ ነክቷል። ዓለም በቃኝ የሚያስብለውን ክርስቶስ በልተዋል። የዓለም በቃኝ የሚያስብለውን ክርስቶስን ጠጥተዋል። ያሉት ግን ድህነት ውስጥ ነው። ያሉት ግን መከራ ውስጥ ነው። መከራ ውስጥም ሆነው ድህነት ውስጥም ቁጭ ብለው ስለ ስጦታ ሲነሳ በአቅማቸው አይደለም፣ ከአቅማቸው በላይ የድህነታቸውን ጥልቀት የሚያስረሳ ደስታ ላይ ስለነበሩ እንመሰክርላቸዋለን። በአቅማቸው አይደለም፣ ከአቅማቸው በላይ ይለግሱ ነበር። የልግስናቸው ከፍታ ጣሪያ ነግቷል። ስላላቸው ነው አይደሉም፣ ድሆች ናቸው። መከራ ውስጥ ነው ያሉት፣ ጥልቅ ነው ያሉት። ግን ባለጠግነት የክርስቶስ ባለጠግነት ገብቷቸው ስለነበር እዛ ውስጥ ቁጭ ብለው ጀነረስ ናቸው። የሚሰጡት ደግሞ በአቅማቸው አይደለም፣ ከአቅማቸው በላይ። አየህ፣ ከአቅም በላይ የሚያሰጥ ነው ጸጋ። ከድህነት ውስጥም የሚያስወጣ ነው ጸጋ። ድህነት ውስጥ ቁጭ ብለህ ድህነትን አይደለም የምታስበው፣ ሰጪነትን እንድታስብ የሚያደርግ ነው ጸጋ። ይሄ የመስጠት ስጦታ ሀብታም ስትሆን የምታደርገው አይደለም። ይሄ ጸጋ ሲያገኝህ ምንም ውስጥ ብትሆን የምታደርገው። እግዚአብሔር ማስተዋል ይስጥ።
በመስጠት ጌታን ማገልገል፣ በመስጠት ለሌሎች በማካፈል አንዱ ጸጋ ነው። እሱ ስጡ። ገንዘብ ብቻ አይደለም። ጥሩ ሰላምታም ስጡ። ፈገግ በሉ። እስቲ አሜን በሉ። እስቲ ፈገግ በሉ። ፈገግ እንደዚህ ነው እናንተ ሰፈር? እሺ ዞር በሉና ፈገግ በሉ። እስቲ አጠገባችሁ ላለው ሰው ፈገግ። አሁን ፈገግ ቆይ ስራ ነው? ፑሽ አፕ ነው ወይ? ፈገግ እኔ ፈገግ የሚያስብል ነገር ሳይኖረኝ ፈገግ በይ ዝም ብለሽ። በቃ ፈገግታ እኮ አንዳንድ ሰው ምግቡ ነው ታውቃለህ። ስለዚህ አሁን ነገ ተነስታችሁ ቢሮ ስትሄዱ ምናምን መስጠት ጀምሩ፣ ፈገግታ መስጠት ጀምሩ። ከቤት ጀምሩና ፈገግ ብላችሁ ሰራተኞቻችሁን በቃ ደህና ዋይሽ ሰላማዊ ምናምን ባሎቻችሁን ፈገግ ብላችሁ ታክሲ ውስጥ ስትገቡ ፈገግ ወይ ያለው እንደምናደርግ በሉና እንዳጎት ሰላም ልጅ ሰላም በሉት። ፊትሽን ኮሳትረሹ ገብተሽ ተቦጫጭቀሽ ከምትወርጂ ፈገግ ብላችሁ ግቡ። እስቲ ፈገግ ብላችሁ ውጡ። እስቲ መስሪያ ቤት ስትሄዱ ከጥበቃው ጀምሮ ሃይ ሻንቆ ታዲያስ ደህና አደርክ በሉት። ግራ ይገባው ምንድነው ዛሬ ይበሉት። ምንድነው ያገኘችው ሴት? አዙሩበት። እስቲ ምን ትሆናላችሁ? እስቲ ምን ሆናለሁ በሉ። ምንም አትሆኑ። በቃ ፈገግ በሉ። ፈገግታ አንድ ስጦታ ነው። የግድ ኪስ መግባት ብቻ አይደለም። ፈገግ በሉ። ከስተመሮቻችሁን ፈገግ በሉ። ክላይንቶቻችሁን ፈገግ ብላችሁ አስተናግዱ። እስቲ ሰዎች ስታገኙ ፈገግ በሉ። አላውቀውም ዘሩ ምንድን ነው ቀበሌውና ሰው አይደል እንዴ? በቃ ፈገግ በሉ። ታውቃላችሁ እኛ የሱ በጎች ነን ታውቃላችሁ። አሁን በጎች ከደብረ ብርሃን አምጣው አንዱን ከሰሜን አምጣው ከሰሜን የመጣውን በግና ከደቡብ የመጣውን በግ እስቲ እዚህ ሳር ላይ ቁጭ አድርጓቸው ይባባላሉ ወይ? አይባባላሉ። አንዱ ይመጣና አንዱን ተሸታተቱና አብረው ነው የሚግጡት። ይሄ ደብረ ብርሃን ነው፣ ላቱን አየው፣ ይሄ ያዳል ነው ይባባላሉ። አይባባሉ። እኛን እኮ እንደ በግ ነው ጌታ የሚያቀን። እኛስ አሁን ቆመ ይሄ ከየት ወገን ነው ምንድን ነው? በሽተኛ ነህ። በቃ ሰው ከሰው ጋር በሰላም ኑሩ። ጴንጤ ነው፣ ኦርቶዶክስ ነው፣ ሙስሊም ምንድነው? ይህ ምን መንፈስ ነው የገባብህ? ሰው ስታገኝ ፈገግ በል። በቃ የሚጀምረው ከሱ ነው። ፈገግ ይላል። ፈገግ ስል ቢቆሳተርም ፈገግ በል። ደህና አደርክ በለው ነው። ምን ይሆናል? ይዙርበት። እሱ ለምን ፈገግ አለ ያለ ስራ ይሆንበት። ምን አገባህ አንተ? እስቲ ፈገግ በሉ። በቃ ተለማመዱ። እስቲ በቃ ሂዱና መስታወት ጋር ቆይ እማምረው ፈገግ ስል ነው ስቆጣ በጌታ ይዣቸዋለሁ። ዛሬ ግቡና እስቲ ፈገግ ስትሉ ነው የምታምሩት? ስትቆሳተሩ ነው የምታምሩት? ፈገግ ስትሉ 2022 ምናምን ሞዴል ትሆናላችሁ። ስትቆሳተሪ ደግሞ ያጼ ምናምን እናትሽን ቅድመ አያትሽን መስለሽ ነው ቁጭ ብትይ። ጥያቄ የለው። የትኛው ነው የሚሻለው? ቤት ስትገቡ ፈገግ ብላችሁ ስትገቡ ነው ፋሚሊ ደስ የሚለው? ኮስተር ብላችሁ ስትገቡ ነው? ምን አቆይ ይከፈልበታል? ምን አለ ፈገግ ብላችሁ ብትገቡ? ሰው ስታገኙ ፈገግ ብላችሁ የሚጀመረው ከሱ ነው። ስለዚህ የሥራ አትሞስፌሩን ቀይሩት። በፈገግታ ሰው ሰላም በሉ። ስጦታ እኮ ነው። አንድ ስጦታ እኮ እሱ የማይከፈልበት ወጪ የለውም። አለቀብኝ ስቄ ጨረስኩ ይባላል። ነገ ጥርስ በጥርስ ሆኖ ይውላል ሰው። ደስ ይላል። እግዚአብሔር ይመስገን። ስጡ። ለመስጠት ለመሳቅ ኪሳችሁ ፍራንክ እስኪገባ እንዳትጠብቁ። ያላችሁበት መከራ ውስጥ ብትሆኑ እንደነዚህ ሰዎች ድህነት ውስጥ ብትሆኑ መከራ ውስጥ ብትሆኑ ከዛ ውስጥ በልካቸው አይደለም ከልካቸው በላይ ይሰጡ ነበር ይላል። በአቅማቸው አይደለም ከአቅማቸው በላይ ያደርጉት ነበር። ለመሳቅ ወይም የሆነ ነገር ለመስጠት ሁኔታዎች እንዲመቻችሁ እንዳትጠብቁ ጀምሩ። ዛሬ ያላችሁበት ጥልቅ ውስጥ ሁኑና ያላችሁበት ድርቀት ውስጥ ሁኑና ያላችሁበት መከራ ውስጥ ሁኑና እስቲ መስጠት ጀምሩ። የደስታቸው መጠን የሌለው ደስታቸው ያገኙት ነገር ትልቅ ስለሆነ ጀነረሶች ነበሩ፣ ይሰጡ ነበር። አንድ ጥቅስ ልጨምርና ጨርሳለሁ። ኤፌሶን 3 ሐዋርያ ጳውሎስ እንደ ኃይሉ ሥራ እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት። እኔ የወንጌል አገልጋይ ሆንኩት በተሰጠኝ መጠን ነዋል። እንግዲህ ለጳውሎስ የተሰጠው መጠን አለ። እንደ ኃይሉ ሥራ እንደተሰጠኝ የጸጋ ስጦታ መጠን ያገለገለው ጳውሎስ ጉደኛ አገልጋይ ነው ያልነው በተሰጠው መጠን ስላገለገለ ነው። የእግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት።
የወንጌል አገልጋይ ሆንኩት ለምንድን ነው ይለናል? ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ይላል። ምን የሌለውን? ፍለጋ የሌለውን ከአይምሮ በላይ ሆነውን ለማስተዋል ከመታወቅ የሚያልፈውን ምኑን? የክርስቶስን ባለጠግነት። ክርስቶስ ማለት ባለጠግነት ነው። ክርስቶስ ማለት ፍለጋ የለውም፣ ወሰን የለውም፣ ገደብ የለውም። ከምንም ጋር አይወዳደርም። ከየትኛውም ዓለም ላይ ካለ ባለጠግነትና ክብር ጋር አይወዳደርም። ለምን? ፍለጋ የሌለውን የክርስቶስን ባለጠግነት። ክርስቶስ ማለት የባለጠግነት ሁሉ ጥግ፣ ፍለጋ መጨረሻ የሌለው ባለጠግነትን ለአሕዛብ ሰብክ ዘንድ ከሁሉ የማንሰውን እኔን መረጠኝ። በእግዚአብሔር የዘላለም የተሰወረውን ምስጢር ስርዓት ምን እንደሆነ ለሁሉ ገልጥ ዘንድ ለዘላለም ተሰውሮ የነበረ ነው። ምኑ? ይሄ ምስጢር፣ ይሄ ባለጠግነት። ወገኖቼ እግዚአብሔር ሰውሮት የነበረውን አለኝ የሚለውን ትልቁን ባለጠግነት፣ ተሰውሮ የነበረው ባለጠግነት ክርስቶስ ይባላል። እሱን ይዤ ይሄንን ባለጠግነት ለአሕዛብ እንድናገር፣ ለአሕዛብ ብቻ አይደለም ለሁሉ እንድገልጠው፣ ከሁሉ የማንሰውን ትንሹን እኔን መረጠኝ አለ። ዛትሷ ይሄ ሰውዬ ሁሉን ነገር ቆሻሻ ብሎ አንገቱ እስኪታረድ ድረስ ያገለገለው ለምንድን ነው ካልከኝ፣ ጸጋው የተሰጠኝ ጸጋ። የተሰጠኝ ጸጋ ምንድን ነው አለ? ፍለጋ የሌለውን፣ ወደር የሌለውን፣ ተወዳዳሪ የሌለውን፣ አንድ ጊዜ እሱን ከበላህ ለዘላለም የምትጠግብበትን እንጀራ፣ አንዴ ከጠጣኸው ለዘላለም የምትረካበትን እንጀራ። ይሄንን እንጀራ ለሰዎች እንጀራ ማውጣት አይደለም አገልግሎቴ። ለሰዎች እንጀራ ይወጣልሃል፣ ስራት ይዛል አይደለም አገልግሎቴ። አንድ ጊዜ ሰጣቸውና የበሉት እንጀራ ለዘላለም የሚረኩበት እንጀራ፣ አንድ ጊዜ የጠጡትና ለዘላለም የሚረኩበትን የሕይወት ውሃ፣ ይሄንን እሰጥ ዘንድ እኔን ማነኝ? ከሁሉ የማንሰውን እኔን፣ ትንሹን እንደ ጭንጋፍ የሆንኩትን እኔን፣ ይሄ ፍለጋ የሌለውም ታላቅ አገልግሎት ለመስጠት ጸጋውን ሰጠኛል። ክርስቶስ ከሁሉ ይበልጣል። እሱን ሰብክ ዘንድ ክብር ነው አለ። የተሰጠኝ ጸጋ ምንድን ነው አለ? ይሄንን ባለጠግነት ሰብክ ዘንድ የተጠራ ነው። ይሄንን ልንሰብክ ፍለጋ የሌለው ሰዎችን መሬት ለመሬት እየተንፏቀቁ እንዲሄዱ እንዲለቃቀሙ ሳይሆን ፍለጋ የሌለው፣ ወደር የሌለው፣ አቻ የሌለው ይሄንን ትልቅ እግዚአብሔር አለኝ የሚለውን ዓለምን የጠቀለለበት ባለጠግነት አንዴ በልተ ለዘላለም የሚያረካ እንጀራ ዓለም ላይ አለ? የት ሀገር ነው ያለው? የት ሆቴል ነው የሚሸጠው? አንዴ ተጠጥቶ ለዘላለም የሚያረካ ውሃ የት ሀገር ነው ያለው? ለዚህ ነው ያቺን ሴት ሰማርያዊቷን ሴት አገኛትና አጠጭኝ ሲላት፣ አንተ አይሁዳዊ ነህ ሳምራዊ እንዴት ትለምነኛለህ ስትለው፣ ማን እየለመነሽ እንደሆነ ብታቂ አንቺ ነበርሽ የምትለምኚው አላት። እሱ ደግሞ አንዴ የምትጠጪውን የዘላለም የሕይወት ውሃ ይሰጥሽ ነበር አላት። ደግመሽ የማትጠሚበትን ውሃ ይሰጥሽ ነበር አላት። ምን አለች? እንዴት ይሄንን ውሃ እኮ እኛ የምጠጣውን ውሃ ልቀዳ የመጣሁትን ውሃ አባቶቻችን ሲወርድ ሲዋረድ እየጠጡት ነው የኖሩት። ሌላ ውሃ ተፈጠረ? እንዲያው ሌላ ውሃ አለ። አንዴ ተጠጥቶ ለዘላለም ያረካው ማን ነው እሱ? አንቺ አታውቂውም። ቆሟል፣ እየለመነሽ ነው። አንቺ ተለማኝ፣ እሱ ለማኝ ሆናችኋል። ጊዜ አይ ድንቁርና፣ አይ ጨለማ፣ አልገባሽም። ቆሞ ይለምንሻል። መቅጃ ሊያስክም የቱ ጋር ነው የሚቀዳው? የቱ ጋር ነው ጉድጓዱ? እንዴት ነው ነገሩ? ምናምን ትላለች። እሺ በቃ አሁን ገብቶኛል፣ ለማንኛውም ስጠኝ ስትለው ሂጂ ባልሽን ጥሪ አላት። ይሄ ውሃ እዚህ ጋር ብቻ የሚቀር አይደለም። ዘር ማንዘርህን፣ ትውልድህን፣ ጓዳህን፣ ነገርን ሁሉ የሚፈውሰዋል። ወደ ጓዳዋ ወሰዳት። እዛ ቆማ ጓዳዋ ስትሄድ ባል እኮ የለኝም እኮ 5 ነበር፣ አሁን ያለው 6ኛ ነው፣ ተባራሪ ተረኛ አውቃለሁ ሲላት እንስራዋን ያርጋ ጥላ ሮጣ ሄደች። ውሃውን ሰጣት። እንዴ ውሃው እንካ አቡሽ በተራ ይሄ የእንትን ውሃ ነው እየተባለ እየተሻማ የምትወስደው ውሃ አይደለም። እኔ እያወራው አንተ ውስጥ የሚፈነዳ ብርሃን፣ አንተ ውስጥ የሚፈነዳ ታላቅ ወንዝ፣ እሱ የሕይወት ውሃ ይባላል። ከየት ነው የሚፈልቀው አለ? ከሆድ። ምንድነው እሱ ሲባል ፍለጋ የለው፣ ወደር የለው፣ ተወዳዳሪ የለው፣ ከማንም ጋር ሚዛን ላይ የማይቀመጥ የዘላለም ሕይወት እንጀራ። እኔን የሚበላኛል ለዘላለም አይራብም። እንጀራ አይወጣልህም፣ እንጀራውን ነው የምትበላው። ኢየሱስ እንጀራ የሚያወጣ ጌታ ሳይሆን እንጀራ ነው ራሱ።
ምንድነው ጸጋ ካልከኝ ይሄ ነው። ዛሬ ጠብቄ እጄ ነበረ አልተወረወረም። ይኸውልህ የሰርግ ቤት ከረሜላ አይደለም ያለው ቸርች፣ ብርሃን ነው ያለው። ብርሃኑ ደግሞ አንተ ውስጥ ያለው የተደፈነው ምንጭ ይከፍተዋል። ያን ጊዜ ኪስ ባዶ ነው፣ ደሃነ ግን ደግነ ድህነት ውስጥ ነው ያለው። የደስታ ጣሪያ ላይ ስለምትወጣ ከድህነት ጥልቀት ውስጥ ሰዎችን የምታካፍል ደግ ማሪ የዋ የምትሆንበት ውሃ፣ ጥልቅልቅ የሚያደርግ ውሃ፣ በባዶ ሜዳ የሚያዘምር ውሃ። በማለዳ ተነስተ ምንድነው ደስ የሚለኝ የሚያስብል ልቤን ደስታ የሞላው ከየትም አይደለም ሆድ ውስጥ ቢፈልቅ ፍልቅልቅልቅልቅ የሚል ወይኔ አልተፈወስኩም ግን እየተደሰትኩ ነው። ነገሮች አልተለወጡም፣ ሰውየውም እንዳለ ነው። እኔ ግን ምንድነው ደስ የሚለኝ? ችግሩ እንዳለ ነው። እኔ ግን ሆዴ ውስጥ የሆነ ነገር እየፈሰሰ ነው። እሱ እኮ ነው ውሃው። እሱ ነው እኮ እሱ ነው ውሃው። አንተ የሆነ ነገር ስታመጣ እኔ የምሰጥህ አይደለም፣ አንተ ውስጥ ቢፈልቅ ነው። እሱ ደግሞ መንፈስ ቅዱስ ይባላል። መንፈስ ቅዱስ ከዓለም የተለየንበት፣ ዓለም እየቆጠረች ነው የምትወዳደረው ነው። ያሰመረበት ዮሐንስ 14 ሲነግረን ዓለም አያየውም። ዓለም የሚያየውን ውሃ ነው ሄዶ የሚቀዳው። ዓለም አያየውም። ይሄን ውሃ ዓለም አያየውም፣ አያቀውም፣ ሊቀበለውም አይችልም። ስሙ አለ የእውነት መንፈስ ይባላል። የሚኖረው ደግሞ አለ እናንተ ውስጥ ነው። የት ነው የሚኖረው? እስቲ እኔ ውስጥ በሉ። ጸጋው እናንተ ውስጥ ስለሚኖር እናንተ ደግሞ ታውቁታላችሁ። ስሙ የእውነት መንፈስ ይባላል። ማንም መስካሪ አያስፈልገውም። እናንተ ራሳችሁ ነው የምታውቁት። የት ነው የሚኖረው? እናንተ ውስጥ። እስቲ እኔ ውስጥ በሉ። እጃችሁን ደረታችሁ ላይ ጫኑና እኔ ውስጥ በሉ። እስቲ የእግዚአብሔር መንፈስ አለ፣ የህይወት ውሃ አለ፣ የህይወት እንጀራ አለ። እንጸልይ እስቲ።